እንደ ነሽና ምህረት የተበላሽ ዛሬ ተው እንጂ ጌታዬ። ሜዳ የማን ስለሆነ ነው እንዴ? ምንድነው? ያዙን ልቀቁኝ አላችሁስ እንዴ? ምን ሆናችሁ ነው? ምን ሆና ነው አላችሁስ? ልጅቷ እንበላለ እንጠጣ አላችሁስ? እሺ ራሳችሁን ብሉ እንጂ በደንብ ማለት ነው። ከዛ በኋላ ራሳችሁን መብላት ሰውን መብላት እንዴት እንደሆነ ታሳዩናላችሁ። ከዛ በኋላ ማለት ነው እንግዲህ እንዴት ተመልሽ ያለው ቤተሰብ ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቅድም እኮ ቪዲዮ ሰርቻለሁ። ትንሽ ማለት ስሜታዊ ሆኜ ነበርና ሲያስታውስ ሁሉም ነገር ገብቶኛልና ኖ ፕሮብሌም ማፊ ሙሽክላ ቀልባ ማለት ወርቅ አይደለም ለሷ ምድር ላይ ያለው ሁሉ ነገር ይገባታል። ገባችሁ አይደል? እና እንግዲህ ታንጫጫችሁ። እንግዲህ ምድራ ቂማላም ሁላ ማለት ነው። ታንጫጫችሁ በደንብ ማንጫጫት ይገባችኋል። ተጫጩ ዝም ብላችሁ አንጫጭ እንጂ የኔ ጀግና ሴት የሜዳ መሪ እንዴ! በጣበጣችሁ እኮ ሜዳውን አሁን በዚህ ደቂቅ ውስጥ ላይ ማለት ነው። በጣበጣች በአንድ እግር ነው የቆመው። እንደዛ ታንቀጠቀጣ። የሚያለቅሰው ብቻ ነው እያየው ያሉት። ገደል ግቡ እሺ። ሜዳ ኮታት ማለት ነው። ኮታት ሜዳ የማን ስለሆነ ነው እናንተ? የእሷ ነው እንኳ እንግዲህ ሜዳ የተጠራ ያለው በሄሚ ስም ነው እንዴ! ምን ሆናችሁ ነው? ለሰው ልጅ ጊፍት ሰጣችሁ ታውቃላችሁ? ጊፍት ነው የተሰጠውና ጊፍት ነው። አፈቅራው ላላላትም እና ደግሞ እሱ ቢያፈቅራትም ከሷ ጋር ቦታ ከሌለ ምንም ከሷ ጋር የሚኖረው ተስፋ የለም። እሷ ለምሳሌ እሷ አፈቅራ እኔም አፈቅር ካለው ብትል እኔም አፈቅር ካለው ብላ ለሱ ብትናገር እሱ ኦኬ እንሰድባታለን። ሶ ሄሚዬ ወይኔ የኔ ውድ እንዴ አም ሶሪ ሃፒ ማይ ሲስተር እንዴ አሳልፈ ሰጠውሽ እንዴ ሆ እንዴ ምንም ብታደርግ ልክ ናት እንጂ ምንም ታድርግ ልክ ናት። በትክክለኛ መንገድ ነው የምትሄደው። እሺ ኮታት ዝም በሉ። አፋችሁን ዘግታችሁ ቁጭ በሉ እንዴ። ዝም ሲልን እንቶ አላበዛችሁም እንዴ? እንዴ አለን እኛ እኮ ከጎኗ እንዴ አለን እኮ ከጀግናዋ ጎን ማለት ነው። ምን ሆናችሁ ነው እንዴ? ቤተሰቦች ማለት ስጦታ ነው የተሰጠው። ስጦታ ታውቃላችሁ ምን እንደኔ። ለምን እንደ ብሩኪን ከሜዳ አልጠፋሽም ብሏልና ቅድም ጤፊ አንቺ ከፈላሽ አጠፍም እንዴ? አንቺ ከሜዳ ማጠፋት ምንድነው? ምን እንደ ሲጀመር ግን ችግር የለም። ምናልባት ልጁ ወይም ማሰጣት ምናምን አይ ማለት የማይገባ ሰው ማለት አይገባትም ለሄሚ። ነገር ግን ስጦታ ነው፣ ችግር የለም። እንዴ ምን ችግር አለ? አንድ ሰው እኮ በአቅሙ ማለት ነው ማደርግ ከፈለገ እኔ እንጃ ሳያፈቅሪም እኮ ዝም ብሎ ሳያት ከተማችን ዝም ብለ አሁን ለምሳሌ ከአረብ ሀገር ስልክ ላይ አይተን ይሞዳልን ብለን አንዳንድ ሰዎች ጊፍት እየላከን አይደል እንደ ሰው እንደዛ ነገር ነው ማለት ነው። ምክንያቱም ጊፍት ለማሰጣት ምክንያትም አለ ይሄ ልጅ ማለት ነው። እሱ ቻናል ላይ ከገባሽ በኋላ ነው ቻናሉ ራሱ 100 ሺህ እየገባው ገባችሁ አይደል እንዴ? ምንድነው ሄሚ እኮ ለሱ ብዙ ነገር ነው። ቻናሉ ማሳድጋለች። ከ200 ሺህ ነው የበለጠው አሁን ላይ። እንደምናችሁ ነው። ታው እንጂ እንደ ብሩክን ከሄሚ ጢፋ ከሜዳ ለምን አጠፊም? ለምን ዝም ብለሽ አትቀመጥ? ዝም ብለሽ አትቀመጥም እንጂ ምድረ ቄንቅን ማለት ነው። ኮታት እንዴ ምን ናችሁ ነው ማትደራደሩበት እንዴ? ከሄሚ ጋር በሄሚ እኛ አንደራደርም። ኦኬ ምንም ታድርግ እኛ አለንላት ከሄሚዬ ጎን ማለት ነው። አለውላት እኔም እንዴ አሳልፌ አልሰጣም ለተሳዳቢዎች። ምድረ ኮታታሞች ቆሻሻ ሁላ ማለት ነው። እዚህ ኮሜንት ላይ ትገደል ገደል አትገቢም እንዴ? ይገደልሽ የአባቴ አምላክ። ቆሻሻ ነው የሚባለው ቤተሰቦች ዋስ ካይንተ ዙባላ ወላ እንደ ሄሚ በመሆናችሁ መጀመሪያ እስቲ ራሳችሁን ተጠንቀቁ፣ ራሳችሁን ተመልከቱ። እንደዛ ነገር ያ እኔ ከባበር እንዴ በሄሚ ነው እንደ የመጣችሁት እንዴ? በአይን ብሌን ማለት ነው እንግዲህ። ሰው ልጅ ሲከበር አትከበሩም ማለት እንዴ? አይና አፋችሁን ዘግታችሁ ቁጭ በለው ይሻላችኋል። ሚሻለው እሱ መሰለኝ እና ልክ ናት እንግዲህ። እሷ አፈቅራለሁ ላንተ ቦታ አለኝ ፍቅሬን ተቀበለኝ አላለችም እንግዲህ ሶ ከሜዳ ጤፊ ምናምን የምትሉት ምድራ እናቶች ማለት ነው። ማሚ ፕሮብሌም ቶማች ፕሮብሌም እንዴ የምር እናቶች ናቸው እኮ የሄሚ ማለት ቢወልዱ ራሱ እንደ ሄሚ ያክል የሚታክል ሴትን የሚያደርሱት እናቶች ነው። ሄሚን እየሰደቡ ያሉት ማለት ነው። ሲዲብ ለሷ ደግሞ ትልቅ ቦታ እየደረሰች ነው እንጂ ምንም አይቀነስማትም፣ ምንም አይጨምርላትም። ኦኬ ይሄን ይወቁ ደግሞ ኮታት ኤሚ ምንም ብታደርግ ምን ያለውልሽ እናት፣ እኛ አለንልሽ። እህቶችሽ ትክክለኛ እህቶችሽ ምንም የሚፈጠር መቼም ማን ቀየር እህቶች አለንልሽ። እሺ ማንንም እንዳትሰሚ እሺ፣ አለንልሽ። ምን አባቶ ማንም ያሽቃበጣል ምናምን እዛው የለንም እኛ አንሰማም። እንግዲህ ሜዳ በአንድ ግራ ቆማች ዛሬ። ወይኔ ምህረት
እንት ምንድነው? ያዙኝ ልቀቁኝ አላችሁስ? በቃ እኛ እንዴት ይሄ ነገር ሊሆን ቻለ? እንዴት ለሰው ልጅ ግፍት አታውቅም? መቼስ ምን ታውቃላችሁ? ግፍት የሚባል ነገር እንደዛ ነገር ሶ ባንጫጫ፣ በዛ ላይ በሄሚ ላይ ማለት ነው ባንጫጫ። እንደምን ሆናችሁ ነው እንዴ? ይሄ ውሻ ሰውዬ ደግሞ ችግር የለም እሱን ማለት አሸንፋ ካሱ ህይወት ትወጣለች እና ከህይወቷ ታስወጣለች። እሷም ችግር የለም የምትወጣበት እሷም ታውቃለች። እንግዲህ ለእሷ ደግሞ የሚሆናትና የማይሆናትን ሰው እሷ ነው የምታውቀው። እና እናንተ ደግሞ እኛም አትበሉ። ምድረ ኮታት ማለት ነው ፍየሉላ እንደ በጎች ተረጋጉ። እሺ ባለ ሰላሳዎች ብትረጋጉ ነው የሚሻለውና እንረጋጋ። አንዳንዴ እያወቀን እንዳላወቀን ሰው ሲኖር እንደውም አላበዛችሁም እንዴ? ብዙ ነገር አይተን እያሳለፍን ነው እኮ እናንተ ምን እንደምታደርጉ ኮታታሞች። ምን ላይ እንዳላችሁ ምን እየተፈጠረ እንዳለ እኔ እንጃ። ሰው አላወቅም አትበሉ። እያወቀን ነው በሄሚ ላይ ምን አይነት ድርጊት መፈጸም እንደምትፈልጉ እሱንም አይተናል። ሰው እንግዲህ እንረጋጋ። እንግዲህ መረጋጋት የሚባል ነገር አለ። መረጋጋትና ተረጋጋ ሰከን የሚባል ነገሮች አሉ። ውሃ ጠጡ፣ እሺ ቡናም ጠጡ። እንግዲህ ለመረጋጋት የሚያስፈልገው እሱ ነው። ምናልባት እሷ ነገሩን ለማስተካከል ነው እንጂ ሄደችው እሱን ያው ቀለበት እኔ የአንገት ወርቅ ላረግ ነው ምናምን ብላ አይደለም ሄደችው። አንገት ወርቅ ደግሞ ለሷ ማለት ነው የምድር የኢትዮጵያ ይሄ በ30 ብር ነው በ300 ብር ነው የሚገዛው ወርቅ ሳይሆን ከአሜሪካ ተገዝቶ ነው የሚጋበላት ማለት ነው። ከአሜሪካ በቃ በሚሊዮን ማለት ነው። እንዴ ምን ሆናችሁ ነው? ሄሚ ናት እኮ ሄሚ ማለት ነው። ሄሚ እንዴ ነሽና ንግስታችን ማለት ነው። ጀግናችን፣ አስተዋይ፣ ቀብራራችን ማለት ነው። ምን ሆናችሁ ነው? አታውቁም እንዴ? ያስረዳችሁ ስለሷ። የኔ ጀግና፣ የኔ አስተዋይ፣ የሜዳ መሪ፣ የኔ አቃጣይ እንዴ ሂጂበት። ባሉም ደግሞ ሜዳ ለቆ ጠፍቷል። ምንም ማድረግ አንችልም እንግዲህ። ሚስቱን ደግሞ ለሰው አሳልፎ ሰጥቷል። ምንም ማድረግ አንችልም እንግዲህ። እንዴ ግን ምን ላይ እንዳለ የሚያውቀው እግዚአብሔር ብቻ ነው። ነገር ግን ሜዳ ላይ ጠፋ እንግዲህ። እንዴ ጥሩ አይደለም ግን ማጠፋት ጥሩ አይደለም። እንደው አንተ ቪዲዮ ስራን ወንድማችን እና ሚስቲክ ደግሞ ሰው እየቀማ ነው። ምን እያረክ ነው አንተ? ምን ላይ ነህ እንዴ? ልጅቷ እየሄደች ነው አባቴ። በዛ ላይ ደግሞ እኔ ግን ዛሬ ደግሞ ማለት ነው ሳዳንቅስ ነው አለፍኩትና አላደናቁሽም ማለት የኔ ውድ። እንዴት ያማረባት የተላጫ ሽንኩርት ነው የምትመስዩ የኔ ውድ። እግዚአብሔር ከሰው ይጠብቅሽ። ቱ ብዬ ነው እንደውም ያያት እንደውም ጌታን ማንም ማለት ነው ሄሚን ከማየታችሁ በፊት ቱ ብላችሁ ይዋት። እሺ ቱ ብላችሁ እና ቱ ካልላችሁ በጣም ጥሩ አይደለም። እና ልጅቷን ቱ ብላችሁ ይዋት። የኔ ቆንጆ፣ የኔ ጀግና፣ የኔ ደርባባ፣ የኔ ድንቡሽቡሽ፣ የኔ ትንሽዬ፣ የኔ አስተዋይ፣ የኔ ጀግና፣ የኔ አቃጣይ፣ የኔ ንግስት፣ የኔ ቀዳማዊት፣ የኔ የሜዳ መሪ። ወይ ስንት ስም ልጥራለች ላንቺ በእውነት ስንት ስም ይሆንልሻል። የኔ አስተዋይ ጀግና አልኩሽ። የኔ ዳይመንድ፣ የኔ ተናፋቂ፣ የኔ ተወዳጅ፣ የኔ የትንሽ ትልቅ፣ የኔ አስተዋይ ሴት። አረ ጌታዬ እንዴ የሚገልጸው ቃላት አጠረኝ። እንዴ ይሄም የሚገልጸው ቃላት አጠረኝ። አዎ ለመልካምነት ብዙ ነገር ይደረጋል ለሰው ልጅ። ስለዚህ ወርቅ ማሰጣት ለእናንተ ከባድ ነገር አይደለም። ወርቅ ለሷ ማለት ነው ካና ጥፍር ጀምሮ እስከ ጸጉር ድረስም ወርቅ ማዳባስ ያለባት ልጅ ናት እንግዲህ። ኦኬ ለራሷ ብቻ ሳይሆን አሁን ስራ እየሰራች ያለችው ለሰው እኛ አሁን ዩቲዩበሮች ለኛ የራሱ ስራ ሰጣለች እቺ ልጅ። ጌታን ለብዙዎች ነው ስራ የሰጣችው። ከሷ በላይ እሷ እነሱ ካልመጡ በሰይጣኑ ይዘች ነው እንደ ስራ የምትሰሪው። እነሱ ነው እኮ ስራ እንድትሰሪ ያደርጋሉት። ባትሽ ቀባጥሮ ጥሩ ነው ብዬ አስባለሁ። እና ረጋ ሰከን የሚባል ነገር አለ። ሰከን ይበሉ እንዴ ተበላሽ ምህረት። ምናልባት እኛ ደጋፊዎች አንዳንድ ነገር ተናደን ሲናወራ እውነትም እነሱም ራሱ በቃ አሁን ወደ እኛ ተመለሰ ትላላችሁ። ሄሚን መቼም ነው ማልተዋት። መቼም ማለት ነው ምንም ታድርግ ምንም ይሁን ምንም ይፈጠር እኔ መቼም አልቀየርባትም በሱ ማለት ነው። እግዚአብሔር ሰላምና ጤናን ይስጠን። ለእናንተም ሰላምና ጤና ይስጣችሁ። ለሷም እግዚአብሔር ሰላምና ጤና ይስጣት። ሆ ጌታ ሄሚ እያልኩ በየቦታው ሁሉ የሚዞረው እኔ አይደለም እንዴ? ሆ ምን ሆናችሁ ነው? ምንም ታድርግ ምን አይነት መንገድም ትሄድ ትክክል ናት።
ትክክል ናት ሀይሚ በቃ ተዋት። ሜዳ የሷ ነው በቃ እንደፈለጋች ሜዳዋ ተጫዋች በቃ ሜዳ ከገባ ዝም ብሎ ነው እኮ የሚሮጠው ሰው። ስለዚህ ሜዳው ማለት ሜዳ ስላችሁ የኳስ ሜዳ ነው ያልኩት፣ ሜዳ ማለት ነው የሷ ነው። ቲክታክ፣ ቴሌግራም፣ ኢንስታግራም፣ ዩቲዩብ እንኳን በየቦታ ሁሉ ማለት ነው። አንተ ደግሞ ኮታት ማለት ነው ዳንግጦ እዚህ ጋር ቆመ ማለት ነው። ገባችሁ? ሄዳችና ጥላ እና አንተ ደግሞ ማለት ነው እንረጋጋ። ሴከንድ ይበልብሮ ማለት ዳንያችን ማለት ነው። ሴከንድ የሚባል ነገር አለ። ሴከንድ ዋጣጣ እና ማለት ነው እንደዛ ነው ምልክ ሰው የሴከንድ ብትል ጥሩ ነውና። እና እዚህ ጋር ደግሞ ቀብራራችን ወንድማችን የት ነው ያለህ አንተ? ምንድነው ጠፋክ እኮ ምን ሆነክ ነው? በሰላም ነው? ማጠፋትማ አልነበረብህም። እና ያው ባለህበት ቦታ እግዚአብሔር ይጠብቅ እና ባጠፋ ጥሩ ነው። አንዳንዴ ቪዲዮ ብትለቅን እና ወይ የተሰራ ቪዲዮችን ሼር አድርጊ ወይ ቲክቶክ ላይ የሆነ ነገር ሊቀቅብን ሶ እና ሰዎች እያለቀሱ ነው ብዙዎች ማለት ነው። በናፍቆት ተይዞ ማለት ነው። እንግዲህ ማጠፋትም የለብህም እና አትጥፋ። እና ማጠፋት አያስፈልግም። አስፈላጊ ነው ብዬ አላስብም መቼም። እና እንግዲህ ወንድማችንም እንደምትመጣ እናውቃለን። ንግስታችን ሰው ሊወስዳት ነው። ገባ? ንግስቲክን ወይም ሚስቲክን ሰው ይወስዳ። ሰውን ለሰው አሳልፈ ሰጠ ከሜዳ ጠፋው እኮ ብራዘራችን። እንደ ሄሚ እኮ አውቃ ነው እኔ ላይ የምትለው ሰውዬ ምን ሆነክ ነው? እውነቴን መስሎክ እንደ ትይሄ ጠፋ እንደ ወይኔ ጌታ ይድረስልኝ። እንደው ይሄማ ሼም ነው። እግዚአብሔር ሼም ማለት ነው። የመጨረሻ ሼም ነው። ወይኔ የአባቴ አምላክ ልብን ይስጣችሁ። እንደዛ ነገር ልብ ያስፈልጋልና ቤተሰቦች ቪዲዮን ከወደዳችሁ ላይክም አድርጉኝ፣ ሰብስክራይብም አድርጉኝ እና ባላችሁበት ቦታ ሰላማችሁ ይብዛ። ደህና ደሩ። በጣም ወዳችኋለሁ። ባይ